የዲጂታል ኢትዮጵያ 2025 የትግበራ ስራዎችን በስኬት ያጠናቀቀችው ኢትዮጵያ ምህዳሩን በማስፋት አሁን ላይ የዲጂታል 2030ን ይፋ በማድረግ ተግባራዊ እንቅስቃሴ እያደረገች ይገኛል። አገልግሎቶች፣ ግብይቶችና ሌሎች እንቅስቃሴዎች በዲጂታሉ አውድ እንዲመሩም እንዲሁም በተለይ ፋይዳ የዲጂታል መታወቂያን ተደራሽ ከማድረግ አኳያ በአጭር ጊዜ ውስጥ የተከወነው ስራ አመርቂ ቢሆንም ከዘርፉ ፈጣን ፍላጎት አንጻር ቀሪ ስራዎች ይጠበቃሉ። ሴቶች እንዲመዘገቡ የማድረግ ንቅናቄ ጀምሯል። እንደ ክልላችን በርካታ ሴቶች እየተመዘገቡ ነው የሚገኙ። ይህን ስራ አሁንም ቢሆን 100% ለማድረስ ክልላችን ላይ የሚገኙ ሁሉም ማህበረሰብ እንዲመዘገብ የተጀመረ ንቅናቄን እየደገፍን ነን ያለነው። ስራዎች አሁን ይበልጥ ደግሞ ለመስራት ይህን ንቅናቄ ተከትለን እቅድ አቅደናል። ይህን እቅድ እስከዚህኛው በቀጣይ 3 ወር ውስጥ ያልተመዘገቡ ሴቶች ተመዝግበው እንዲያልቁ ሰፊ ስራዎችን ለመስራት አቅደናል ማለት ነው። የቀሩ ሴቶች አሉ ያልወሰዱ። እነዛ ሴቶች ላይ አደረጃጀት ተጠቅመን ወርታች ወርደን መስራት እንዳለብን ነው ከመድረኩም እየተገነዘብኩ ያለሁትና እኛም ይሄንኑ ወስደን እንደ ክልላችን ቀሪ የቀሩትን የህብረተሰብ ክፍሎች ይህን የፋይዳ መታወቂያ እንዲወስዱ ግንዛቤ መስጠት፣ ስለ ፋይዳ መታወቂያ ጥቅም በማስረዳት እንደ ሀገር የተያያዘውን የዲጂታል ኢትዮጵያ ለማሳካት እንደ ሴቶች ኃላፊነታችንን ለመውሰድ ነው እንግዲህ እዚህ የተገኘው ለማለት ፈልጋለሁ። ከአጠቃላይ የሀገሪቱ ህዝብ 51 በመቶውን የሚሸፍኑ ሴቶች መሆናቸው ቢጠቀስም እነሱን ማዕከል ባደረገ መልኩ የተሰራው ስራ ግን ካለው አቅም አንጻር አናሳ ስለመሆኑ ይነገራል። ይህን ምጣኔ ለማቻቻልና ሴቶችን በዲጂታል ተግበራው ንቁ ተሳታፊ ለማድረግ ፋይዳ ለሴቶች የሚል ሀገር አቀፍ ንቅናቄ የብሔራዊ መታወቂያ ፕሮግራም ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር በዛሬው ዕለት አስጀምሯል። ከሁሉም የሀገሪቱ ክፍሎች የተውጣጡ ሴት የስራ ኃላፊዎችን ጨምሮም ከተለያዩ አደረጃጀቶች የተወከሉ አካላት በተገኙበት በይፋ የጀመረው ንቅናቄው የሴቶችን ተሳትፎ ለማሳደግ አቅም እንደሚፈጥርም ታምኖበታል። ሴቶች ደግሞ በህዝብ የሚሸፍነው 51% እንደዛ እየሆነ ነው። ስለዚህ በዛ ልክ ሴቶቹ የፋይዳ መታወቂያው ዘርፈ ብዙ ጠቀሜታ ያለው ስለሆነ ሁላችንም ለሴቶች የተደራጀን ተቋማት በጋራ ሰርተን ሁሉንም ሴቶች ተደራሽ ያደረገ በመታወቂያ ያለውን ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ተጠቃሚነት እውን እንዲያደርጉ ማድረግ የኛም ተልዕኮ ነው ማለት ነው። ስለዚህ የቅንጅት አቅማችንን ስንጠቀም ጊዜን በቆጠበ በርካታ ሴቶችን ተደራሽ ባደረገ መልኩ መስራት እንድንፈጽም አቅም ይሆነናል። 50% የሴቶች መሆን አለበት። የሴቶች ተሳትፎ ቁልፍ ነው። ምክንያቱም ይሄ ስራ የቤቶችን አባወራ ብቻ ወይ የከተማ ሰው ብቻ ወይ ከፍተኛ ገቢ ያለውን ሰው ብቻ የሚመለከት አይደለም፣ አካታች ነው። የሁሉን ማህበረሰብ ክፍል በየትኛውም የኢኮኖሚ ሁኔታ ላይ የሚገኝ በየትኛውም የስራ ሁኔታ ላይ የሚገኝ ሰው በየትኛውም ጾታ መመዝገብ አለበት። ስለዚህ የሴቶችም ተሳትፎ ቁልፍ ነው። በጣም ከፍተኛ የሆነ በተለይ በ2018 ተሳትፎ ይጠበቃል። በተያዘው በጀት ዓመት ብቻ ፋይዳ የዲጂታል መታወቂያ ተጠቃሚዎች ቁጥርን ወደ 90 ሚሊዮን ለማድረስ ግብ ተይዞ ስራዎች እየተከወኑ ይገኛሉ። በዛው ልክም ከጥቅሉ የሴቶችን ተሳትፎ አሁን ካለበት ወደ 30 ሚሊዮን ለማድረስ ውጥን ተይዟል። ሴቶች ላይ የተለያዩ የልማት ስራዎችን ሁሉ ሰርተን ያሳካናቸው ተግባራት አሉ። ልክ እንደዛው ፋይዳንም እንደ አንድ ኮምፖነንት ወይም እንደ አንድ አጀንዳ ይዘን ከሴቶቹ ጋር ኮኔክት አድርገን ቀበሌ ላይ አደረጃጀት አለን። እነዚህ አደረጃጀቶች በተለይ ሴቶች የልማት ህብረት ባንድ 30 ተደራጅተው የተለያዩ መብታቸውን፣ ደህንነታቸውን በማስከበር ሂደት የሚሰሩ ሴቶች አሉ። እዛ ጋር መድረስ የምንችለው በተደራጀ አግባብ ነው። ስለዚህ እነዚህ አካላት ሁሉ ታች እስከ ቀበሌ ድረስ በልዩ ንቅናቄ መርተው ሴቶች የዲጂታል መታወቂያ ባለቤት እንዲሆኑ የማድረግ ስራ በልዩ ትኩረት እንሰራለን ብለን ያዝነው። እንደ ሀገር የተያዘውን የዘርፉን እቅድ ከግብ ለማድረስና ተደራሽነቱን ለማስፋት በትኩረት እንደሚሰራም ተመላክቷል።